ወይኔ አሁን ደግሞ ጠላት እንደው እኮ እኔ ይገርመኛል እኮ እኔ እንደው አሁን በእነሱም ደግሞ ጠላት መጣባቸው። እቺ ደግሞ ዚጥ ከየት የመጣች ናት? በእናታችሁ ኡፍ ሲያናድድ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? ሰላማችሁ በያላችሁበት ብዝት ትርፍርፍ ይበል። ሀገራችንን አላህ ሰላም አድርግልን። መልካሙን ሰላሙን ተመኘውላችሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ አበረታቱኝ ውድ ቤተሰቦቼ። ዛሬ ደግሞ በሚያሳዝን ሁኔታ ነው ከሄሉጌና ከናትዬ ከቻል ነው ማለት ነው። እውነት በጣም የሚገርም ነው። እኔ እኮ የሚገርመኝ ነገር እንዴት ነው ሰው በዚህ ልክስ በሰው ላይ ቅናት፣ በሰው ላይ ምቀኝነት፣ በሰው ላይ ክፋት ምን ያደርግለታል እኮ ነው የሚለው። አሁን እነዚህ ሰዎች በጣም ደስተኞች በቃ ከምንለው በላይ እውነት በጣም አስደስቶኝ ተደስቶ ነበሩ። እቺ ደግሞ ከየት እንደመጣች አይታወቅም። ሰፕራይዝ አረግሻለሁ እና ሰፕራይዝ አረገዋለሁ ብላ ነው መሰለኝ መታከቻለች። ያውቅሃለሁ ብዙ ነገር ተነጋግረናል፣ ተጫውተናል፣ አውርተናል ምናምን። እስኪ ምን ያረግላታል ይሄን ያክል በዚህ ልክ ክፋት? ናቲ ከሌላ ሰው ቢያወራ ይናገራል። ኦፍ ኮርስ እውነት ይናገራል። አይናገርም አይደለም። ምን እንጃ። አሁን እሱም አያውቃትም። አላቀሽም፣ መቼ በአካል አውርቼሻለሁ፣ መቼ በአካል ተገናኝተናል፣ እየተማቅሽ ነው እያላት ነው። ግን እሷ ግግም ብላ የሆነ ተልእኮ አላት መሰለኝ ይች ልጅ እና ግግም ብላ አውቃለሁ፣ አውርተናል ብዙ ነገር ህይወቴን አበላሸ ከምትለው እሱ ሲጀመር ማንም አያምንሽም። ሆን ብላ ለመለየት እነሱን ለማጣላት ነው የመጣችው እንጂ ምንም ናቲ ለሷ ከሷ አውርቶም ለሷም እንትን ብሎ አይደለም። ወይንም ተልካ ነው ወይንም ከሆነበት መታ ነው ይችልች እንጂ ረጉድ እኮ ነው። በእናታችሁ በጣም ነው የሚገርመው እውነት። ሄሉዬ ደግሞ በጣም ነው የደነገጠችው። እንደዚህ አልጠበቀችም። እሷ ራሱ ሰፕራይዝ ሆነች እውነት። እና በጣም ቆይቶ ነበር እንቅፋት ሳይመጣባቸው በነሱ። አሁን ደግሞ እቺ ቤት በኩል እንደመጣች ባናቅም ለጊዜው እንደዚህ ባታረጋቸው በጣም ጥሩ ነበር። ሄሉም ለመስፋት ፈልጋለሁ እያለች ነው። አውቃ ደግሞ ያዞ እንባ ታፈሳለች። እረ ጉድ እኮ ነው። ሰው አበደ፣ ሴቶች አበዱ ሀገር ላይ ማለት ነው። የታቀክ ብሎ አጥብቆ ሳማት። እንደሷ አይነቷ ናት። መታቀፍ ታረገዋለች እሱ። አሬ ምን አይነት ሰው ነው በእናታችን። እንደው ጥሩ ነበሩ እውነት በጣም እያስደሰቱን እየተደሰቱን ነበር። በቃ እንቅፋት አንዴ ደግሞ እንደዚህ አይነት ነገር አያጋጥማችሁ ቤተሰቡነት። በቃ አሁን እስከ ስር መሰረቱ እንደዚህ እንደሆኑ ነው እንትን የምሉትና እንደው አምላክ እርዳችሁ፣ ምንም ማለት አይቻልም። እሱ ሄሉ ዝም ብላ ነው እንጂ በጣም ታማኝና አዛኝ ልጅ ነው። እሱ ሌላ ሰው ቢያወራ ሄሉ ጋር ደፍሮ አይመጣም፣ እንደማይመጣ እርግጠኛ ነን። ግን ዝም ብላ ነው እቺ ተልእኮ ናት። እንዳለውም እሱ ከየት እንደተላከችም ባናቅም እሱም ብሏታል። ከየት ተልከሽ ነው ማን ልኮሽ ነው እያላት ነው። ግን እቺ ልጅ ተልካ ነው የመጣችው ዝም ብላ አይደለም። እና ሄሉ ደግሞ ብትረጋጋ ጥሩ ነው። ተረጋግታ ነገሮቹን ብታመዛዝንና እሱም ጋር ያለውን ብታወራው በምን ኬዝ ለነገሩ ግን አንተዋወቅም እያለ ነው። በአካል ተገናኝተን እናውቃለን እንዴ እያላት ነው። እሺ ይሄንን ልጅ እንዴት ብለን ነው በሱ እንትን ማለት የምንችለው? ለማንኛውም ሄሉዬ አንቺ ተረጋጊ።
ሄሉ በጣም ተረጋጊ፣ ትዕግስተኛ ሁኚ። በስንት መከራ የገነባሽውን ፍቅር እንዲያፈርሱት አትፍቀጅላቸው። እንደዚህ ደግሞ ፊት ከሰጣሽ ምናምን ከሱ ጋር ግርግር ካበዛሽ ነገሮች ይበላሻሉ እና ከሱ ጋር እንትን ብለሽ አንድ ደግሞ ክፍተት ከተገኘ በጣም ከባድ ነው። አሁን ይሄውና ሀይሚና ብሩክ አንዴ ክፍተት አገኙባቸው። ይሄው እስካሁን ስንት ወር ነው? እስካሁን ድረስ ይሄው ለመስማማት ለመግባባት አልቻሉም። አንዴ ክፍተት ከተገኘባቸው በቃ ከባድ ነው ነገሩ የሚሆነው። ሄሉዬ አንቺ ራስሽን ለመቆጣጠር ሞክሪ። ከሱ ጋር ክፍተት እንዳትፈጥሪ። ነገሮችን ከሱ ጋር ሆነሽ መጋፈጥ አለብሽ። እቺ ልጅ ተልእኮ ናት፣ ተልካ ነው የመጣችው። በጣም ነው የሚያሳዝነው። እውነት ከባድ ነው እና እውነት በጣም ነው ያዘንኩትም መደናገጥኩትም እጅን ኤልቤስ ሳያት ማለት ነው ስታናደድ እንዴት አይነት ህይወት እንትን እያሉ ነበር። አስደነገጠቻቸው። ኧረ ጉድ እኮ ነው። እናትዬ ደንቅጠዋል። እውነት በጣም ነው የደነገጠውም በቃ ተናደደውም ማለት ነው። ደፋር እንዴ! የሰው ቤት ዘው ብሎ ገብቶ ትወደኛለህ ማለት አለ እንዴ? እሱ የምወዳት ከጅምሩ እስከ መጨረሻው ሄሉ ናት። ማንም ያውቃል፣ ማንም ይናገራል። አንቺን በምንም ቤትም አላየንሽም። እና እንደዚህ አይነት ኬዝ ቢኖረው እናቴ ይደብቃል ማለት ዘበት ነው። አይደብቅም በጭራሽ። ስለዚህ እንዳማረብሽ ከህይወታቸው ብትወጪ ነው የሚሻልሽ። ተልእኮም ካለሽ እዛው እንትን ብለሽ ውጪ። ማንም አይሰማሽም። አንቺን ደግሞ የምቀበልበት ምንም እንትን የለውም። ነናቲ የምወዳት ብቸኛዋ ሄሉ ብቻ ናት። እስካሁን 2 አመት ድረስ ምንም አየነው ነገር የለም ከሱ ወላ ከሴት ወላ ምን። እስካሁን የት አለሽ? እሱ ከመጣው 1 ወር ሆኖታል። የት ኖረሽ ነው ዛሬ ነገሩ ቆርጦ ሲገባ መተሽ የምትበጠብጪው? ኧረ ከባድ ነው እውነት ቤተሰብ። እንደው እኮ ጠላት አይጠፋም። ያው እንደው መታ በጠበጠቻቸው ሲያናድድ እውነት። እና ለማንኛውም ሄሉዬ ተስፋ አትቁረጪ፣ ክፍተት እንዳትሰጪ፣ ምንም ይምጣ ምንም ክፍተት እንዳትሰጪ። እሷ አጠገብ አስረዳት እናውራ እሷ አጠገብ ትላለች ደግሞ ይቺ በጥባጭ። እና ቦታ እንዳትሰጡ ለወረኛ መቶ አውቆ አሽቃብጦ ሊለያያችሁ ለፈለገ ሰው ቦታ እንዳትሰጡ። በህይወት ላይ ብዙ ውጣ ውረዶች አሉ፣ ብዙ እንትኖች አሉ። ስለዚህ ቦታ እንዳትሰጡ። በነገራችን ላይ ሄሉ ሰብር የላትም፣ አትረጋጋም። ሄሉ ተረጋግተሽ ነገሮቹን ለማጥናት ሞክሪ። እሱ ከአንቺ ውጪ ማንንም ምንም የሚናገር ሰው አይደለም። እናቲ እንደዚህ አይነት ምስጢርና እንደዚህ አይነት ንግግር ከሌላ ብኖረው አንቺ ጋር መጥቶ እንደዚህ አይሆንም። የመጀመሪያውም አንቺ ነሽ፣ የመጨረሻውም አንቺ ነሽ። ስለዚህ ተረጋጊ ሄሉ። እና ውድ ቤተሰቦቼ ይሄንን ነው የምለው እኔ። ለምን ብትሉ አንድ ሰው ዝም ብሎ አይደለም ህይወትን መመስረት የሚችለው። ዝም ብሎ አይደለም ትዳር የሚይዘው። ፈተና ወጥቶ ወርዶ ወድቆ ተነስቶ ነው። ያንን ፈተና ማለፍ ስንችል ብቻ ነው ህይወታችን መምራት የምንችለው። ያንን ፈተና ማለፍ ስንችል ብቻ ነው የምንወደውን ሰው የምናገኘው ማግኘት የምንችለው። እና ክፍተት ከተገኘ አሁንም የባሰ ነው የሚመጣው።
እንግዲህ ክፍተትን እንዳሰጡ ላችኋለሁ ቤተሰብ። ለቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ አርጉ። በሉ